ነገ መጋቢት 23 የምናውቀው የሚመስለን ግን የማናውቀው በእየቀኑ በቤተ ክርስቲያናችንና በአገልግሎቷ ሁሉ ስሙ ስለሚጠራና ስለሚጠቀስ ሁሉንም ታሪኩን ያወቅንለት የመሰለን ግን ያላወቅነውና ያልተረዳነው እርሱ በመንፈስ ቅዱስ ተመርቶ የደረሰውን ጸሎት ስንጸልይ ፍቅር ለሌለን ፍቅርን፣ ሰላም ለሌለን ሰላምን፣ ተስፋ ለሌለን ተስፋን፣ ጤና ለሌለን ጤናን፣ እምነት ለሌለን እምነትን፣ ክብር ለሌለን ክብርን፣ ሞገስ ለሌለን ሞገስን፣ የእግዚአብሔርን ጸጋ ላላወቅን የእግዚአብሔርን ጸጋን የሚያሰጠን እንዲሁም ደግሞ ዕውቀትን፣ ጥበብን፣ ልቦናን የሚያሰጥና በተጨማሪም ደግሞ የዚህችን ዓለም ከዕለተ ፍጥረት ጀምሮ እስከ ዕለተ ምጽአት ድረስ ያለውን ምስጢር የሚገልጽልን ታላቅ ጸሎት የደረሰ አባት። አዎ እርሱ በመንፈስ ቅዱስ ተመርቶ የጸለየውን ይህንን ጸሎት ስንጸልይ አጋንንትን እንደ ትቢያ የሚበትንልን፣ ችግራችንን ውልቅልቅ አድርጎ የሚያስወግድልን፣ በሽታዎችን እንድንድን የሚያደርግልን፣ የትኛውንም አይነት ምድራዊ ጥበብ በእግዚአብሔር ኃይል እንድንሰጥ እንድናውቅ የሚያደርገን እግዚአብሔር ራሱ በአንደበቱ እንደ ልቤ የሆነ ፈቃዴን የሚፈጽም ባሪያዬን አገኘሁት ያለለት የክብር ክብር፣ የምስጋና ምስጋና፣ የውዳሴም ውዳሴ በጸጋ የሚገባው ታላቅ ቅዱስ አባት። 7 ሀብታት ከእግዚአብሔር የተሰጡት እነዚህም ሀብተ ትንቢት፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ በገና ወይም ሀብተ መዝሙር፣ ሀብተ ፈውስ፣ ሀብተ መዊዕ ወይም ደግሞ ድል መንሳትና ሀብተ ኃይል በመባል ይታወቃሉ። ይህ ጻድቅ የዋህ ንጹሕ ብእሴ እግዚአብሔር ነቢየ ጽድቅ መዘምር ልበ አምላክ ቅዱስ ዳዊት ነገ መጋቢት 23 የወርሃዊ በዓሉ ነው። የቅዱስ ዳዊት አባት ደጉ እሴይ ሚስቱ ሰሊብን አንድ ጎልማሳ በዝሙት ዓይን ሲፈልጋት ተመልክቶ ነበረና አንድ ቀን ግን መንገድ ሄድኩ ብሎ ግን ያንን ጎልማሳ መስሎ መጥቶ ከሚስቱ ጋር አድሯል። በዚህም የተነሳ አባታችን ቅዱስ ዳዊት ተጸንሷል። ለዚህም ማስረጃ የሆነ ዘንድ አባታችን ቅዱስ ዳዊት በአመፃ ተጸነስኩ ብሎ በመዝሙሩ ተናግሯል። አባታችን ቅዱስ ዳዊት ከሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ስለነበረ አንበሳውን በጡጫ ድቡን በርግጫ ነብሩን በሩጫ እየያዘ በጎቹን ያስጥል ነበረ። በዚህም በጥቂቱ በበግ እረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። እግዚአብሔር ሳኦልን ከናቀው በኋላ በነቢዩ ሳሙኤል ተገለጸና ከእሴይ ልጆች እንደ ልቤ የሆነውን ቀብተህ አንግስልኝ ብሎታል። ነቢዩ ሳሙኤልም ወደ ቤተልሔም ወርዷል። በዚያም ከኤልያብ እስከ አሚናዳብ 7ቱን የእሴይን ልጆች ቢፈትን አልሆነም። በሊቀ መላእክት በቅዱስ ሚካኤል ጠቋሚነት ግን ቅዱስ ዳዊት ከእረኝነቱ ተጠራ። ገና ከርቀት ሲመጣ የዘይት ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በእግዚአብሔር ምርጫም ልበ አምላክ ቅዱስ ዳዊት ገና በ12 ዓመቱ ንጉሥ ተባለ። ኢሎፍላውያን በእስራኤላውያን ላይ በጠላትነት በተነሱባቸው ጊዜም ጎልያድ የተባለ ታላቅ ሰው በእስራኤል ላይ ለ40 ቀን ሰልጥኖ ነበር። ለአምላኩ ክብርና ስም የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከዚህ በኋላ ቅዱስ ዳዊት ንጉሥ እንዲሆን ተቀብቶ ዙፋን አልጠበቀውም። ያን ትልቅ ጠላት ጥሎ ስላዳነላቸው ፈንታ ንጉሡን ሳኦልን በገና እየደረደረ ከአጋንንት እስራት በፈወሰው ፈንታ ሊገደል ተፈለገ። ፈጣሪ ግን ከእርሱ ጋር ነውና ማንም ሊገለው አልቻለም። ቅዱስ ዳዊት የስደት ዘመኑ ሲፈጸም ንጉሡ ሳኦል ሞተ። ምን ጠላቱ ቢሆንም እንኳን የሳኦልን ገዳይ አሳዶ ተበቅሎታል። ስለ ጠላቱ ስለ ሳኦልም አለቀሰ። በ30 ዓመቱም ነገሰ። ለ7 ዓመታት በኬብሮን ለ33 ዓመታት በኢየሩሳሌም ወይም በጽዮን በመቀመጥ ሕዝበ እግዚአብሔርን ጠብቋል። በዘመኑ ጠላቶቹን ሁሉ ድል አድርጓል። ቅዱሱ ንጉሥ ሁሉ ነገር የተሰጠው ታላቅ አባት ነው። የእርሱ ሁሉም ሕይወቱ ለእኛ ትምህርት ቤት ነው። ሰው ነውና የኦርዮን ሚስት ቀምቶ ኦርዮን አስገድሎ ነበር። ጉዳዩን ነቢዩ ናታን በምሳሌ ሲነግረው ግን በፍጹም ተጸጸተ። ማቅ ለብሶ አመድ ነስንሶ አለቀሰ። ሐረግ እስከ ማብቀልም ደረሰ። እግዚአብሔርም ንስሐውን ተቀብሎ ከፍ ከፍ አደረገው። በንስሐ ለምትገኝ ጸጋም ምሳሌ ሆነልን። በቤተ ክርስቲያናችን አስተምህሮ የነቢዩ ቅዱስ ዳዊትን ያህል ምስጢር የበዛለት የተገለጸለት ነቢይ የለም። ከዓለም በፊት እንደዚህ ነበረ ብሎ ከስነ ፍጥረት እስከ ዕለተ ምጽአት የተናገረ ታላቅ ነቢይ ነው። ስለ መላእክት፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ደናግል፣ ስለ መነኮሳት ሁሉ መናገሩ እጅግ በጣም የሚደንቅ ነው። ቅዱሱ ነቢይና ንጉሥ የሚታወቀው በዝማሬው ነበር። ለራሱ ባለ 10 አውታር ለመዘምራኑ ደግሞ ባለ 8 አውታር በገናን አዘጋጅቶ አምላኩን እግዚአብሔርን ያመሰግን ነበር። 24 ሰዓት ሙሉ ስብሐተ እግዚአብሔር የእግዚአብሔር ምስጋና እንዳይቋረጥ 288 መዘምራንን
በአሳፍ መሪነት ለቤተ መቅደሱ መድቦ ነበር። እርሱ ራሱም በፍጹም ተመስጦ ማር ማር እያለው እግዚአብሔርን ያመሰግን ነበር። ቃልህ ለጉሮሮዬ ጣፋጭ ነው ያለኮ ለዚህ እኮ ነው። ቅዱሳን መላእክትም በእርሱ መዝሙር እግዚአብሔርን ያመሰግናሉ። ቅዱስ ዳዊት ጽዮንን አንጾ ጽላተ ኪዳኑን አምጥቷል። በዚያም ከዳን እስከ ቤርሳቤህ የሚገዛ ይሄ ኃያል ንጉሥ ክብሩን ስለ አምላኩ ትቶ በጽዮን ፊት እየወደቀ እየተነሳ እየታጠቀ እየፈታ በሚዘምር ሰዓት ሚስቱ ሜልኮል ናቀችው። እግዚአብሔር ግን ከፍ ከፍ አደረገው። አባታችን ክብሩ እጅግ በጣም ብዙ ነው። የሐዲስ ኪዳን የመጀመሪያ ቃል እንኳን የዳዊት ልጅ ይላል። ኢየሱስ ክርስቶስ በዳዊት መጠራት ፈልጓልና ወንጌሉን ሲጀምር የዳዊት ልጅ ብሎ ነው የጀመረው። እንዲያውም እሱ ራሱ እኮ በራእይ 22:16 ላይ እኔ የእሴይ ሥር የዳዊት ልጅ ነኝ ብሏል። ነቢየ ጽድቅ ቅዱስ ዳዊት እስራኤልን ለ40 ዓመታት ከመራ በኋላ አረጀ። ምን ነው ያ ኃያል የእግዚአብሔር ሰው ቶሎ አረጀ አትሉም? አዎ ከገድሉ ጽናት የተነሳ ሰውነቱ ተቀጥቅጦ ነበርና ነው። በዚያውም ላይ አንድ ቀን ስለ ሕዝበ እስራኤል ቤዛ የሆናቸው ዘንድ በቀሳፊው መልአክ ፊት ሕዝቡን ሊያጠፋ በመጣ ሰዓት ከፊት ለፊት ቆሞ ነበረ። በዚህም የተነሳ የዕድሜው ግማሹ ደክሟል። በዚህ ጊዜም ልጁን ሶሎሞንን አንግሶ ታኅሳስ 23 ቀን ከዚህ ዓለም ሕይወት ተለይቷል። አባታችን ቅዱስ ዳዊት በሰማይ ሕይወቱ እንዴት ነው አትሉም? አዎ በሰማይ 99ኙ ነገደ መላእክት ከበውት ያመሰግናል። ከእርሱ የዝማሬ ግርማ የተነሳ የሰማያት ግዘፋቸው ይናወጣል። የቅዱሳን ነፍሳቸው ከሥጋቸው የምትለየው በቅዱስ ዳዊት ጣዕመ ዝማሬ ዜማ ነው። በነገረ ማርያም ትምህርት ደግሞ የቅዱስ ዳዊት መኖሪያው ቦታው ከልዑል አምላክ መንበር ስር ነው። እኔ እንግዲህ ምን ልል እችላለሁ? ስለ ቅዱስ ዳዊት መጻሕፍት እጅግ በጣም ብዙ ነገሮችን ብለዋል። ክብሩ እጅግ ታላቅ ነውና በእውነት 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 ያለ ሐሰት ለቅዱስ ዳዊት ክብር ምስጋና ይገባዋል። መድኃኔ ዓለም ኢየሱስ ክርስቶስ ከልበ አምላክ ቅዱስ ዳዊት ከከበረ ቃል ኪዳኑ ከንጹሕ አምልኮውና በዝቶ ከተረፈ በረከቱ አይለየን። አሜን። ይቆየን።